ቲና አባባና ካሌብ ላይ ፖሊስ ይዛባቸው መጣች። ልብሳቸውን በሻንጣ አድርጋ ይሄ ቤት የኔ ቤት ነው፣ ከዚህ በኋላ ቤታችሁ አይደለም፣ ስለዚህ ቤቴን ለቃችሁ ውጡልኝ ስትላቸው እነሱም ደግሞ ምን እያልሽ ነው ያለሽው? ቤቱ እኮ የኛ ነው እንጂ ያንቺ አይደለም ብለው በሚሏትም ጊዜ እሷም ምን እያላችሁ ነው? ቤቱን እኮ አንተ ራስህ በስሜ አዘዋውረህልኛል። ከዚህ በላይ ልታግሳችሁ አልችልም፣ ውጡልኝ እያለኝ ስትል አባባ ይሄ ወረቀት አንቺ ጋር ካለው ወረቀት ጋር የሚመሳሰል ይመስለኛል ወይንም ደግሞ አይመሳሰልም ይልና አንዲት ወረቀት ከጠረጴዛው ስር ያወጣላታል። እሷም ደግሞ ምንድነው ነገሩ? ምን እየተካሄደ ነው ያለው ትልና እምቢታቸውንና ምንም አይነት ፍርሃት አልታይባቸው ሲል ሄዳ ያንን አባባ ፈርሜልሻለሁ ያላትን ወረቀት ከመኝታ ክላሷ ታመጣለች። ወረቀቱንም ፊት ለፊታቸው በተቀመጠው ጣውላ ላይ በማስቀመጥ ይሄውልህ ወረቀቱን ገልጠህ ማየት ትችላለህ፣ አንተ ራስህ ቤቱን በስም ያርገህልኛል ትላለች ቲና ለአባባ። አባባም በጭራሽ አንቺ ጋ ያለው ወረቀት ፎርጅር ነው እንጂ ትክክለኛ ወረቀት አይደለም። ትሰሚኛለሽ ቲና፣ እኔ ላንቺ ቤት በስምሽ አላደርግልሽም፣ ጅል አይደለሁም። ሰማሽኝ አይደል? አሁን ከዚህ በኋላ እኛ ሳንሆን መውጣት ያለብን አንቺ ራስሽ ነሽ። ስለዚህ ውጭ፣ በቃ ከቤቴ ውጭልኝ ይላታል አባባ። ካሌብን በዛው አዎ ውጪ፣ ይሄ ቤት የኔና ያባዬ ብቻ ነው፣ ያንቺ ቤት አይደለም እያለ ይላታል። ቲና በድንጋጤ ትሰሙኛላችሁ፣ ፖሊስ አምጥቼ መነቃቅሬ አስወጣችኋለሁ ብላ ወደ መኝታ ክላስ ትሄዳለች። ግን ነገሩ እንዲህ ነበር። መኝታ ክላሷ የሄደችው ፊትለፊታቸው ላለማልቀስ ፈልጋ ለማልቀስ ነበር እንጂ ትክክለኛ ፎርጅድ ወረቀት እንደተሰጣ ታውቃለች። እናም አሁን ያላት አማራጭ ለቅሶ ብቻ ነው። ዳንኤል ተከትሎ ወደ መኝታ ክላስ ይገባና በይ በቃ ለማንኛውም እንግዲህ ተረጋጊ፣ ሁሉም ነገር እንደዚህ ሆኗል ይላታል። ቲና ደግሞ ቆይ ግን ምን እየተካሄደ ነው ያለው? ምንድን ነው ነገሩ? አንተ ታውቅ ነበር? አልገባኝም እያለች ስትጠይቀው እስኪ መጀመሪያ አንቺ ተረጋጊ፣ በቃ ሁሉንም ነገር እንደሰማሽው ነው ይላታል ዳንኤል። ቲና ይህንን ነገር ማመን አምና መቀበል አልቻለችም። በጣም ታለቅሳለች፣ በጣም ትናደዳለች። ዳንኤልም ተረጋጊ ይላታል። እንዴት ተረጋጊ ትለኛለህ? እንዴት አርጌ ልረጋጋ? ቤት እኮ አጥተናል፣ ልፋታችን እኮ መና ቀርቷል። ልፋቴ ለዚህ ነበር፣ እንደዚያ የተንከራተትኩት ለዚህ ነበር ማለት ነው እያለች እንግዲህ ቲና በለቅሶና በሀዘን ተውጣ ትገኛለች። ካሌብና አባባም እንዲሁም ትሁት በጣም ደስ ብሏቸዋል። በስተመጨረሻ ቲና አሸንፋለሁ ብላ ጠብር ግን እያለች ቢሆንም ነገር ግን እሷ እንዳሰበችው አልሆነላትም እና ዛሬ ላይ ካሌብና አባባ አሸንፈው እነሱ ሳይሆን እሷ መውጣት እንዳለባት ተነግሯታል። ከቤት ውስጥ ሻንጣዋን ጠቅላ ልብሷን ይዛ እንድትወጣም ለትሁት መልእክት እንድታስተላልፍ ተደርጋለች። ትሁትም ደግሞ የቲናን ሻንጣ ልብሷን ሻንጣ ውስጥ አድርጋ አዘጋጅታላታለች ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ላይ ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለምደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሆን? ቪዲዮ ስትጀምሩ በላይክ ጀምሩት። የግፈኛዋ ሚስትና የሰራተኛዋ ፍጥጫ የሚለው ድራማ እንግዲህ እንደቀጠለ ነው ቤተሰብ። ያው በባለፈው ክፍል ላይ ቲና ተብዬዋ መኝታ ክላስ በመግባት ሻንጣዋን እያስተካከለች ነበረ። ግን የራሷን ሻንጣ አልነበረም የምታስተካክለው እና አባባና ካሌብ መኝታ ክላስ ምን ትሰራለች አባዬ ብሎ ሲጠይቀው ልብሷን እያስተካከለች ነው፣ ሻንጣ ውስጥ እየጨመረች ነው የሚል መልስ ነበር የመለሰለት። እና ታዲያ ለምንድን ነው ቆየች እኮ እያለ ሲለው አባባም ትመጣለች አሁን ያው ልትሄድ ፈልጋ ነው መሰለኝ እያለ ይለው ነበርና ዛሬ ላይ ግን እንግዲህ ያው የዛለታ ሻንጣ የእሷ መስሏቸው አስበው ነበር፣ ግን የእነሱ ሻንጣ ነበርና ቀጥታ የዛ መጥታ ሻንጣውን ወደ ፊት ለፊታቸው በመወርወር ሻንጣችሁን ይዛችሁ ከቤቴ ውልቅ በሉልኝ የሚል ንግግር ነበርና የተናገረችው። ካሌብና አባባን በድንጋጤ ዝም ብለው ሲመለከቷት ነበር። እንግዲህ ዛሬ ደግሞ ደስ የሚለው ነገር ቲና ተሸንፋለች። ያው ቲና አሸንፋለሁ ብላ በፖሊስ እያስፈራራች
ነበረ እያስፈራራቻቸው ነበረ። ግን ደግሞ እነሱ ከመጀመሪያው እስካሁን ድረስ ምንም አይነት ፍርሃትና ድንጋጤ አይታይባቸውም ነበር። እሷ ግን ወረቀቱን በደንብ ሳታይ እኔ እኮ ይሄ ቤት በስሜ ሆኖልኛል፣ ስለዚህ ከዚህ በኋላ እነዚህን ሰዎች ላያቸው አልፈልግም፣ ከቤቴ አስወጣቸዋለሁ፣ ቤቱንም እሸጣለሁ እያለች ፎቶ እያነሳች ለሚገዙ ሰዎች እየላከች እና እያስማማችሁ ነበረ። የካሌብ አባትም ይሄ ቤት በጣም የምወደው ቤቴ ነው፣ ስለዚህ ቤቱ አይሸጥም፣ ምን እያደረግሽ ነው ያለሽው? ለምንድን ነው ፎቶ እያነሳሽ የምትልኪው? ሲላትም ቲናም ደግሞ እንግዲህ ቤቱን ልሸጠው ስለፈለግኩኝ ነው፣ ለዛ ነው ፎቶ እያነሳው የምልከው የሚል ንግግር ነበር የተናገረችው። የተገመተላትን ብር በጣም ብዙ እንደነበረ ለአባባና ለዳንኤል ግልጽ ባታደርግም ምን ያክል ብር እንዴት ተገመተ ብታውቁ ኖሮ እንዴት እንደምትሆኑ ነበር እያለች ጫፍ ጫፉን ስታወራ ሰንብታ ነበር። ግን በዛሬው ዕለት እንግዲህ ያንን ለነሱ የተዘጋጀውን ሻንጣ በተቃራኒው የእሷ ልብስ በሻንጣ ተዘጋጅቶላት ቤቱን ለቃ እንድትወጣ ተደርጋለች። ይሄ ደግሞ እንግዲህ በባለፈው የተሰጣት ወረቀት ትክክለኛ ወረቀት እንዳልሆነና ፎርጅድ ወረቀት ላይ እንደተፈረመላት የካሌብ አባት እራሱ በአፉ ነግሯታል። ይህንን ነገር ስትሰማ እየሰማችውን መቋቋም አቅቷት በለቅሶ ተውጣ ትገኛለች። ዳንኤልም ሁሉንም ነገር እንደሚያውቅ ግን ደግሞ ሊነግራት ቢሞክርም የመጨረሻ ልታዳምጠው እንዳልፈለገች በተደጋጋሚ ይነግራታል። ለምን አልነገርከኝም ነበር? እስከዛሬ ስለፋ የነበረው ለዚህ ነበር ወይ? በቃ መጨረሻዬ ይሄ ሆነ ወይ? እያለች እንግዲህ ቲና እያለቀሰኝ ነው። ዳንኤልም አንድ ቀን እንኳን እንዲነግርሽ ልታዳምጭኝ ፈቃደኛ አልነበርሽም። በተደጋጋሚ እባክሽን አዳምጪ ልንገርሽ ስልሽ ምንም ቦታ አሰጭኝም ነበረ። እኔ ግን አዎ አውቃለሁ ቤቱ ትክክለኛ በአንቺ ስም እንዳልተደረገ ጠንቅቄ ያውቅ ነበረ። አንቺ ልታዳምጭኝ ፈቃደኛ ስላልሆንሽ ግን አልነገርኩሽም። በስተመጨረሻ እራሱ የካሌብ አባት ነገረሽና ቁርጥሽን አወቅሽ ይላታል። አሁን መጨረሻው ታዲያ ምንድን ነው የሚሆነው እያሉ ሲመካከሩ እንግዲህ እነሱ የሚሉትን ነገር እንሰማለን። ምን አውቃለሁ ብለሽ ነው ይላታል። ከዛ በኋላ ካሌብም እንግዲህ ትሁትን ዳንኤል በሌለበት አባባና ቲና እንዲሁም እሱ በተቀመጡበት ትሁትን ይጣራና የቲናን ልብስ በሻንጣዋ አድርገሽ አዘጋጅላት ይላታል። ቲናም ለምንድን ነው የሚዘጋጅልኝ ስትል እንድትሄጂ ነዋ፣ ቤት ፈልጉ ብለናችሁ እኮ ነበረ የሚከራይ ቤት፣ ስለዚህ አላገኛችሁም አልፈለጋችሁም ማለት ነው ይላታል። እንዴ እኔ እኮ ሚስትህ ነኝ፣ ለምንድን ነው የምወጣው እያለች ነው ቲና እንግዲህ እስከ ዛሬ ሚስቱ እንደነበረች ያልተናገረ ሴትዮ አልፈልግም እሱን መፍታት እፈልጋለሁ እያለች ለአባባ ሳይቀር ያወሯቸዋ ሴትዮ ዛሬ ላይ እንግዲህ መሸነፏን ስታውቅ ካሌብን ሚስትህ እኮ ነኝ እንዴት ነው ከቤት የምታስወጣኝ እያለች የተናገረ ትገኛለች። ካሌብ ደግሞ በስተመጨረሻ ያው እንደማይፈልጋት ነግሯታል ከዚህ በፊትም። ዛሬም ደግሞ እኔ አልፈልግሽም፣ ከዚህ በኋላ እኮ ሁሉንም ነገር ጨርሰናል። ስለዚህ አንቺም ሆንሽ ወንድምሽ ወንድሜ የምትዩ ሰውዬ ቤታችሁን ፈልጋችሁ ተከራይታችሁ ውጡልን ከኛ ቤት ብሎ እንግዲህ ማስጠንቀቂያ ሰጥቷታል ማለት ነው። ዳንኤልም እንግዲህ ቲናን በተደጋጋሚ ተረጋጊና ያበላሸሽውን ነገር ለማስተካከል ሞክሪ እያለ ቢመክራትም ተረጋጊ አትበለኝ፣ ከዚህ በኋላ ምን አይነት መረጋጋት ነው የምረጋጋው የሚል መልስን የመለሰችለት። እንግዲህ እሱም ላይ ያው በመጮህና በመቆጣት ከክላሷ እንዲወጣ አድርገዋለች። አሁን እንግዲህ መጨረሻቸው ምንድን ነው? እሷም ሆነች ዳንኤል ከቤት ውስጥ እንዲወጡ ቤት ተከራይተው መኖር እንዳለባቸው ተነግሯቸዋል። ዳንኤልን ሲጠይቁት ካሌብና አባባ የራሱ የሆነ ቤት ሊከራይ እንደሆነ ነግሯቸው ነበር እና ካሌብ እንዴ ለብቻ ነው እንዴ የምትኖረው እህትህ ቲና ብሎ ሲጠይቀው ከኤደን ጋር የምንኖርበት ቤት እያስተካከልኩኝ ነው ይላል። እና ታዲያ እህትህ ቲና የት ልትሆን ነው ሲለው እሷም ደግሞ ያው የት ትሄዳለች ብለህ ነው ከኛው ጋር ነዋ ይላል ማለት ነው። እንግዲህ ዳንኤል ትሁትም በታዘዘችው መሰረት የቲናን ሻንጣ ልብሷን አዘጋጅታላት ይዛ መታ ፊት ለፊታቸው ጣውላው ላይ ቁጭ ስታደርግላት ቲና እንግዲህ አሁንም ቢሆን አፏ አያርፍም። ትሁትን እየገለመጠቻት ነው። አንቺ ቆይ ምን አገባሽና ነው ይሄን ነገር የምታስተካክሉ ትላታለች። እሷ እንግዲህ ይህን ያደረገችው ደግሞ ካሌብ ስላዘዛት ነው እንጂ ትሁት በራሷ ፈቃድ ወይም በራሷ እንትን አይደለም ሻንጣዋን ያመጣችላት። ቲናም ቤት ሳላገኝ ከዚህ ቤት አልወጣም ብላቸዋለች። የካሌብ አባት ይህንን ሲሰማ
ቤት እስከምታገኝ ድረስ እዚሁ እቀመጣለሁ የምትይ ከሆነ የቤቱን ስራ እየሰራሽ ነው የምትሰነብችው ብሎ ትሁትን እረፍት እንድታደርግ ፈቅዶላታል ማለት ነው። ቲናም በዚህ ጉዳይ በጣም ነው የተናደደችው። ኪችን ውስጥም ገብታ እንግዲህ እንዳያችኋት ሽንኩርት መላጥና መክተፍ አቅቷት አይኔን አቃጠለኝ እያለች ትሁትን እንዲሁም እባክሽን እገዥኝ ወይም ቢያንስ እንኳን አንቺ ከተፊልኝ እያለች እየተለማመጠቻት ነበረ። በስተ መጨረሻ እንግዲህ ቲና ጉድ ሆናለች። ቤተሰብ በቀጣይ ክፍል ደግሞ ምን ይሆን የዳንኤል ጉዳይ ደግሞ አብረን እናያለን ባይ